ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ ተመልሻለሁ። ለቻናሌ አዲስ ከሆናችሁ ላይክ ማድረጋችሁን እንዲሁም ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ዛሬ እንግዲህ ሀይሚዬ በድጋሚ መታለች ማለት ነው ከፍፄ ጋር እንዲሁም ከብሩኬ ጋር። በብሩኬ ቻናል እንግዲህ የተለቀቀውን አይታችኋል። ሀይሚዬ ዛሬ ስጦታውን አጠቃላይ የሰጠኝን እስከ ዛሬ ድረስ የሰጠኝን መመለስ አለብኝ ብላ መታለች ማለት ነው። እውነት ለመናገር ሀይሚዬ በጣም ተሰምቷታል። የተሰማት ደግሞ እንግዲህ በጣም ጥቂት በሆኑ ሰዎችና ጥቂት በሆኑ ልጆች እንግዲህ ላይቭ ላይ ገብተው በሚናገሩት ንግግር እጅግ በጣም ሆዷ ልባ ቆስሏል ማለት ነው። መቼም የሰው ልጅ መጥፎ ነገር የሚሄደውና የሚራመደው እንዲሁም ደግሞ ቃላቶችን ሲናገር ኃይለ ቃል የሚጠቀመው ዝም ብሎ አይደለም እና ሀይሚም ደግሞ እነዛ ልጆች 5-10 በሚሆኑ ልጆች በተናገሯን ንግግር እጅግ በጣም ተበሳይታለች። እና ሀይሚዬ ደግሞ ትንሽ ብትረጋጊ፣ መረጋጋት ያስፈልጋል። ምክንያቱም ሀይሚዬ ጥሩ ሰዎች እንዳሉ መጥፎ ሰዎችም አሉ። በዛ ላይ ደግሞ ከስንዴ ውስጥ እንክርዳድ አይጠፋም ይባላል እና እነዛን ሰዎች ደግሞ ንቆ መተው ነው እንጂ እነሱ ስለተናገሩ እነሱ ብሩኬ እንደዛ አድርጓላታልና የብሩኬን ስጦታ ትመልስ ስላሉ አንቺ መመለስ የለብሽም። ምክንያቱም ብሩኬ ወዶና ፈቅዶ እኔ ይሄንን ባደርግላት ሀይሚ ደስተኛ ትሆናለች ብሎ ነው የሰጠሽ እንጂ ስትጣሉ እንድትመልሽለት አይደለም። ስጦታ ደግሞ አይመለስም መቼም ቢሆን። ብዙ መልካም ነገሮችና ብዙ ጥሩ ነገሮችን አንቺና ብሩኬ አሳልፋችኋል። ስለዚህ እነዛን ነገሮች ደግሞ መሰረዛት ጂም እውነት እቃውን ስለሰጠሽውና ስለመለሹ የብሩኬ ጋር ያለሽን መልካም ነገር ትሰርዙዋለሽ ማለት አይደለም። መቼም ሊረሳ አይችልምና የብሩኬ ትግስት ግን ሳላደንቀው አላልፍም። ሀይሚ በጣም እየተፈታተነችው ነበር ዛሬ። ብሩኬ ግን በጣም ታግሷል። በጣም ትግስተኛ ነው። በጣም ጎበዝ፣ በጣም ጀግና ነው ማለት ነው። እና ይሄን ማለት እፈልጋለሁ። ባካችሁ አንዳንድ ልጆች ደግሞ ሀይሚን በነገራችን ላይ ነገር ይገንባታል። ታስታውሱ ከሆነ ከዚህ በፊት ሙቤ እንዲሁም ደግሞ አብርሽ ኤፋ ስጦታ ስጭ ተብላ ሀይሚ ማለት ነው ጫማ ገዝታ ነበር የሰጠቻቸውና በዛ በጫማ ነው እንግዲህ በዛ በጫማ በጣም ብዙ ተብላ ሀይሚ ሚዲያ ላይ ሁላ ወጥታ አልቅሳ ነበር እጅግ በጣም ማለት ነው። ሁለተኛ አልመጣም እስከ ማለት ደርሳ ነበረ። ከዚያ በኋላ ግን መጣች። ግን ደግሞ ከዛ በኋላ ከመጣች በኋላ በጣም ጎበዝ፣ በጣም ጠንካራ ሆና ነው እየሰራች ያለችውና አሁን ላይ ማንም ሰው ምንም ቢላት አታለቅስም፣ እንባዋን አታሳይም። ለምን? አጠንክሯታል። እየሰራች ትክክለኛ ስራ እየሰራች መሆኑ ታውቋታል። እና ለማንኛውም ሀይሚን እያየናት ነው ያደገችው። ሀይሚ በጣም ጎበዝ፣ በጣም ጠንካራ፣ በጣም የዋህ፣ በጣም ደግ፣ ከራሷ በላይ ለሰዎች የምትጨነቅ እውነቴን ነው ምላችሁ ለሰዎች አስባ የሰዎች እድገት የሚያስደስታነች እና በጣም ብዙ ልጆችን አሳድጋለች። እና እውነት ለመናገር ብሩኬንም ቢሆን እናንተ የምትወዱት የምታከብሩ ከሆነ ሀይሚን እየተናገራችሁ አይደለም ብሩኬን የምታስደስቱት። እንዲሁም ደግሞ ሀይሚን የምታስደስቷት ብሩኬን እየሰደባችሁ እየዘቀዘቃችሁ አይደለም። ማክበርና መከባበር ካለባችሁ እኩል ሁለቱንም ውደዷቸው፣ አክብሯቸው። ሌላ ላፊ ቃላትና ነገሮችን ባታመላልሱ እጅግ በጣም ደስ ይለኛል ማለት ነው። እንግዲህ አንዳንድ ሰዎች ከብሩኬ ያጡት ወይም ደግሞ ብሩኬን ያጡት ነገር ስላለ እቃውን ትመልስ ብለውኛል። እንግዲህ እያዩ ልመልስላቸው ብላለች። እና እናንተ ደግሞ ብሩኬን አፍቅራችሁ ብሩኬን አጣችሁ ነው እንዴ? ቆይ ሀይሚ እንድተውላችሁ ፈልጋችሁ ነው? ለምንድን ነው እቃውን መልሽ የምትሉት? እናንተስ እንዴት ልትሉት ትችላላችሁ? ማለት ይሄ ነገር እኮ ከብሩኬ አልወጣም። አንድ ሰው ስጦታ የሰጠ ሰው ስጦታ ይመልሱ አይልም ሲጀመር ማለት ነው። እናንተ ልክ ብሩኬ እንደላካችሁ አስመሰላችሁት እኮ። አረ ነውር ነው፣ አይደረግም ማለት ነው። እና ስለዚህ ብዙ የደከማችሁ ልጆች፣ ብዙ እየደከማችሁ ያላችሁ ሀይሚን ወደ ኋላ ለመጎተት፣ ሀይሚ እንድትወርቅ፣ ሀይሚ እንድትሸነፍ፣ ሀይሚ ደግሞ ተስፋ እንድትቆርጥ እንዲሁም ደግሞ የሀይሚ ቻናል እስከ መዘጋት እንዲደርስ መቼም ቢሆን የሀይሚ ቻናል አይዘጋም። ምክንያቱም ሀይሚ በራሷ የምትሰራ ጎበዝ ጀግና ልጅ ናት። ቫይራል ነው ቪዲዮዋ። ስለዚህ ምንም ቢሆን አይዘጋም። ዩቱብ ዝም ብሎ አይዘጋም። ስለዚህ እናንተ ሪፖርት ብታደርጉ ትደክማላችሁ እንጂ ምን ብታረጓት አትችሉ ማለት ነው። እና አንዳንድ ጊዜ ድንጋይ ሲወረወርባችሁ ድንጋዩ ያጠነክራችኋል። በድንጋዩ ቤት ትሰራላችሁ። ለማንኛውም ፍፄ እንደሚያስታርቃቸው ተስፋ አደርጋለሁኝ ሰሞኑን ማለት ነው። ሀይሚዬ አንዳንድ ጊዜ ጭቅጭቅ እኮ የፍቅር ነው። እናንተ ስትጨቃጨቁም አብራችሁ ሆናችሁ በጣም ደስ ትላላችሁ። እና ጭቅጭቃችሁ ዛሬ እንደምትታረቁ ወደ መጨረሻ አካባቢ ላይ ሂጂ ስላት እንኳን አልሄደችም እና መጨረሻ ላይ ነው የሄደችው። እና ለመታረቅ ዳርዳርታ ያለ ይመስለኛል። በእርግጥም ደግሞ ይታረቃሉ። ብሩኬና ሀይሚ መቼም ቢሆን አይለያዩም፣ ሊለያዩም ደግሞ አይችሉም። ይለያያሉ ብላችሁ የምታስቡ ልጆች ካላችሁ
እንግዲህ እናንተ ውሃ እየጠጣችሁ ልላችሁ ፈልጋለሁ። ሌላው ደግሞ ዛሬ እንግዲህ ያ ኩርንችት ዳኒ ማለት ነው ረሙን ዛሬ ካልገደልኩ ብሎ ከዳጊ ጋራ ያዙኝ ልቀቁኝ ሲል ነበረ ማለት ነው። እንግዲህ እንደዚህ የሆነው ደግሞ አቶ ዳጊ ረሙ ላይ በባለፈው ለሀይሚ ሰርፕራይዝ ያደርጋት በዛ ቪዲዮ ላይ ሶሲን የጠራት ደግሞ ረሙ ነበርና ረሙ ሶሲን የጠራት ምክንያቱም ሶሲ ነበረች ለአንተ 100K ለመድረስ ከሶሲ ጋራ ብዙ ሰርታችኋል፣ ስለዚህ መስዋዕትነት ከፍላለች ሶሲ፣ ይሄንን ያንተን ደስታ ደግሞ ሶሲ ማክበር አለባት ብሎ ስለሚያምን ረሙ በጣም መልካምና ደግ ልብ ያለው ደግሞ የመጣበትን የማይረሳ ልጅ ስለሆነ ሶሲን ደውሎ ጠራት። እንግዲህ ይሄ ኩርንችት ደግሞ ለምንድን ነው የጠራኸውና ፕሮግራሚን ያበላሸህብኝ? ሀይሚ ስጦታ ሳልሰጣት ለሀይሚ ትልቅ ቦታ አለኝ እያለ ነበርና ረሙ ትክክል ነው። ምክንያቱም ከበፊት የምታውቃ ሶሲ እያለች ከሀይሚ ጋራ በቅርብ ተዋውቃችሁ ለሀይሚ ስጦታ ወይም ደግሞ ለሀይሚ ሰርፕራይዝ ስታደርጋት ለሶሲ ብትነግራት ምን ችግር አለ? ምንም ችግር የለውም እኮ ለሶሲ ነግራት ሶሲ ሰርፕራይዝ እናደርጋት ሀይሚን ብትላት ሶሲ ምንም አትልም። አንተ ግን ማለት ነው ስታሽቃብጥ ከብሩኬ ቀድሜን ያደረኳት ለማለት ስታሽቃቋልጥ ነው ቀድመህ አንተ ነይ ብለህ ጠርተህ እዛ ጋ ማለት ነው ሀይሚን የሚያሳጣሃት። ሀይሚ በራሱ ደንግጣለች። ለምን አልጠራሃትም ሶሲን ለምን ብቻህን አደረክ ብላለች። እና ያ ነገር ደግሞ ያደረገው ረሙ ነው። ምክንያቱም ሶሲ ነኝ። ስለዚህ ሶሲ ደግሞ በደስታ ቀን አብረህ ከጎን መሆን ነበረባት። ያንን ስላደረገ ነው ረሙ ላይ ዛሬ ያዙኝ ልቀቁኝ ብለህ ለስንት ደግሞ ደቦ ሰብስበክ ነው የሄድከው ማለት ነው። ሆይ ጉድ እኮ ነው እንደው ይሄ ኩርንችትማ በቃ አለም እኮ ካልተያዘልኝ አለ። ቆይ ግን አንተ እንደዚህ ያደረገህ ምንድን ነው? በነገራችን ላይ ብሩኬ እየኮረኮመክና ወደ ታይ ጭብጥ አድርጎ ወረወረ ከወዶን አይደለም እንደዚህ ድብን ንርር ብሎ ነው ማለት ነው። እንደው ብሩኬ አልጎዳህም፣ በደንብ ነበረ ደብሰቅ አድርጎ መምታት የነበረበት። እንዲህ ጭራሽ እኮ አለምን የገዛህ አስመሰልከው። ለሀይሚ ቦታ አለኝ፣ ለሀይሚ ቦታ አለኝ። ስንት ኪሎ ሜትር ነው ያለህ? ስንት ካሬ ነው ያለህ ቦታ ለሀይሚ? ደኛ እኮ መከራችንን አብላህን። ኧረ እባክህ እባክህን ዳኒ እና ዳኒዬ ለማንኛውም በቅርቡ ደግሞ ሀይሚና ብሩኬ ታርቀው ሰላም ተፈጥሮ እንደምናይኛ ተስፋ እናደርጋለን። እኛ ከሀይሚና ከብሩኬ መቼም ተስፋ አንቆርጥም። አንተ ደግሞ እንግዲህ ምንም እንድንረዳህ አንችልም። ከሶሲም ተጣልተ ሶሲም እንግዲህ ሱስ ጀምራለች ማለት ነው። እና ሶሲዬም ደግሞ ከዚህ ሱስ እንደምትወጪ ተስፋ አደርጋለሁ። ከዚህ ከኩርንችት የተሻለ ደግሞ ይዘሽ እንደምታቃጥዩ ተስፋ አደርጋለሁ። ምን ነው ሸዋ እኔ ነኝ እኮ አለ። በቃ እኔ ነኝ በግድ እኔ ነኝ። ኧረ እንደው አንተማ ብጥብጥ እኮ ነው ያደረከው። ሰላሙን እኮ ነው ያሳጣኸው ይሄን መንደር ማለት ነው። የእውነቴን ነው ምላችሁ። ወይ ጉድ አገባን እኮ ይሄ ኩርንችት ሰውዬ። ለማንኛውም ውድ ቤተሰቦቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ረሙ በጣም ጎበዝ፣ በጣም ጀግና፣ አስተዋይ፣ ሀቀኛ ነክ የሚገባውንና ትክክለኛውን ፍርድ ነው የፈረድከውና የሰጠኸው። ሶሲንም ደግሞ ደውለህ ስለጠራሃት በጣም ጀግና ነህ አንተ። ያለፍክበትን ወይም ደግሞ መስዋዕት የከፈለን ሰው የማትረሳ አንበሳ ብያለሁ ረሙ።